ደስ አለ አበርኩ እንኳን ደስ አለ እንዳትነኩኝ ወይኔ እናቴ አዋረች እኔ ምንም አሁንም ቢሆን አላምንሽም ደቀ የለኝም ብዬ ነው ለሸቱ ያልነገርኩት ይሄማ የሆነ ነገር አድርጎብሽ ነው እንጂ ምንም እህትነት አይደለም በቃ ተዋለድን እህት የሚለው ስያሜ ያዝን እንጂ አንተና እሷ እኮ ለኔ አንተም አባቴ አይደለም እሷም እህቴ አይደለችም አሁንም ቢሆን ለማንም የምናገረው ነገር ስትጫወትብኝ ኖራለች እሷ ደብቃ የሆዷን በሆዷ አድርጋ ስትጫወትብኝ ነው የኖረችው አሁን ግን ያው ተረድተኛል ብዬ አስባለሁኝ እና ልጄ መታ እንድትሰማልኝ ይፈልጋል ልጄ ተስማ በቃ አሁን እሷ ትምጣ ንጹሃን ልጄ ነው ይወጋችኋል ለረዳቸው ይጄ ነው ሳቸው ይሄን ክስተት ያለው አሁን ልጅቷ ትምጣና ማለትም ባለሀብት ትምጣና ተስማ እባክህ ትምጣና ተስማ አዎ እናውራ እባክህ ምንም በቃ ይሄ እኮ እኔም ከብዶኛል ይሄን ነገር እሷ መስማት አለባት በቃ ይሄን ጉድ መስማት አለባት አሁን በባለፈውም እንዳንተ አይነት አባት የለኝም ስም ብቻ ነህ ምናምን ሁሉ ነገር እያለች ነበር እኔ ግን ይሄን ያህል አመት ስኖር ተሰማለች ለምን እንደማሰማው እኔ እኮ እየሰደበችኝ እኮ ነው አባቴ አይደለም ተስማ እንጂ አሃ ተስማ ለምን እንደዚህ ማይሆንም አይ ልጄ መስማት የለባት ልጅ አትሰማ የሚበሰበስ ነገር የለም ልጅ አትሰማ በዚህ እሳት ውስጥ ልጄ እንድሰማብኝ አልፈልግም ይሄ እውነት መውጣት አለበት ማለት ለሌላ ሰው ቢሆን ማልደብቀው ነገር እኔ ለሷ ስለሆነ ምንም መደብቀው ነገር የለም መታ ሐቁ መስማት አለባት ከዛ ደግሞ ወደ ምርመራ መሄድ አለብን አሁንም ግን አንድ ድል ልስጦት ልጄ ሰው አታረገኝ ቀሰርጋ ቀዝቅዘለ ልጅ መጀመሪያ ነገሩ ሳይበላሽ ነበር ማስተካከል አሁን እዚህ ከደረሰ በኋላ እርሱ ሰው አታረገኝ የደቅ ኳልኩ የት ነው መውደቂያ የኔ አልኩ ምንም እህትነት አይደለም በቃ ተዋለድን እህት የሚለው ስያሜ ያዝን እንጂ አንተና እሷ እኮ ለኔ አንተም አባቴ አይደለም እሷም እህቴ አይደለችም አሁንም ቢሆን ለማንም የምናገረው ነገር ሲጀመር መናገርም አይጠበቅብኝም ሁሉም ያውቃል በቃ ችግር የለውም አንቺ ማዛ ተናገሪ እንጂ ምን ዝምታ ያለሽ ንገሪያት እንጂ ተንጋርሽ እንጂ ምንድነው ችግሩ አንቺም እኮ በቃ የሚታይሽ ነገር አለ እንዴ ምን አይነት ሰው ነህ ምንድነው አንቺ አባቴ አይደለም እኮ የምትይኝ እየደጋገምሽ እና እንዴ ቆይ ነህ እንዴ ደሞ መሳሪያ ከታ መጣ ለነገሩ እሱን ስታባረራ እንዴ የምትውለው ደሞ ጭራሽ ቤት ድረስ ሰው ሲመጣ በሱ ማባረር ጀመር የክደት የምላስ ቅቤነት ሳይንስ ገና ብዙ ነገር ይመጣል እንዴ እና እስከዛሬ ምኛን ችለህን ነው ረረረረረ ጭራሽ መሳሪያ የማልበልሽ ከየትም የመጣሽ ነው አም ልባል የምችለው ወይኔ እናቴ አዋረች እኔ ምንም አሁንም ቢሆን አላምንሽም ደቀ የለኝም ብዬ ነው ለሸቱ ያልነገርኩት ይሄማ የሆነ ነገር አድርጎብሽ ነው እንጂ እንዴ ሊፈጠር አይችልም እኔ ማልበልሽ በቃ እኔ እኮ አሁን በቁሜ ሞትኩ ሰው ነኝ ባልም የለኝም ቆሞ ቀርቦ እናትም የለኝም አባትም የለኝም እሺ እኔ ምን ተሻለኝ እንዴ ቆይ ስንቱን ልቀበል እና እንዴት ልጅ ተቆበደች እንኳን ደስ አለ አበርኩ እንኳን ደስ አለ ልቀቀኝ እንዳትነኩኝ በቃ ኖር በሉልኝ አትንኩኝ ብያለሁ አትንኩኝ ዞር አይው አበርኩ እንኳን ደስ አለ እንደሱ አይደለም በቃ አይደለም ልቀቁኝ ይራን እንደሱ አይደለም ልቀቁኝ እርሶ ልጄን አገቱ ምን ማለት ነው ይሄ ልጄን አገቱ ያንቺ ልጅ ነው ያላገቱ ወዲያ አባውን ብቅል ያወጣዋል አሉ አወጣዋለሁ አውጡት ካንተ ይውጣ ስለ ስርዓት አርጊ ተረጋግተን ተናጠይቀም እንዴ ምን ትላለች እሷ ልትናገራት አልፈልግም የከበር ባል ነው ያለኝ እንዳንተ አይደለም ተረጋጋቱ ሸቱ ምንድነው ምን ማለት ነው እገላለሁ የተጀመረው እንግዲህ በዛ በሽምግልና የተጀመረ ታሪክ እዚህ ደረሰ ይኸውልህ አሁን ሌላ መዘዝ ደግሞ ይዞ መጣ ያኔ እናንተ ቤተሰቦች አድበስብሳችሁ ያለፋችሁት ነገር ነው እኮ ከ23 አመት ምናምን በኋላ ፈንድቶ ይሄውላ መዘዝ ያመጣው አይደል እኮ አቶ ባህር እኮ እሱን ሲድሩኝ ሰው እንዳመስልህ ነቀዝናት ምንድን አጣልታን ነው ሄደችው ባለፈው እሳቸውም ጋር እንደዚህ ተፈጥራለችና በዚህ መሃል እንግዲህ አባቷ እኔ ምን እንዳላት አላውቅም እና እኔ አቶ ባህሩ አልኮኮ አቶ ባህሩ ለኔ አባቴ ናቸው እርሶ ልጄን አገቱ ምን ማለት ነው ይሄ ልጄን አገቱ ያንቺ ልጅ ነው ያላገቱ ታዲያ ማን ነው ያገተው አባቷ የገዛ አባቷ ልበል እኔ ግራ ገባኝ እኮ ልጄን ለገንዘብ አቶ ባህሩ አቆታለሁ እኮ እኔም አንቱ ጋር ነበርኩ እኮ ትንሽ ቀን ብርን እንደሚወዱ አቆታለሁ ያቁታል እኔም ታሪኮትን አላወጣ ብዬ ነው እንጂ ያቁታል አቶ ባህሩ
ስንት ሴት እያመላለሱ እኔን ደግሞ በዚህኛው ስንት እንደምደልሉኝ አውቅ ነበር። ግን እዚህ ጋር ወገን ስለሌለኝ ማማክረው ስለሌለ እሱ ደግሞ ያግባሽ ስትሉ ወዲ አባውን ብቅል ያወጣዋል አሉ። አወጣዋለሁ፣ አውጡት፣ ካንተ ይውጣ። ስነ ስርዓት አርጊ። እኔ ስነ ስርዓት አለ። ጋዜጠኛ ስነ ስርዓት አስይዝልኝ። ወይዘሮ መዓዛም ተረጋግተን ትጠይቀም እንዴ? ምን ትላለች? ትናገራት አልፈልግም። የክብር ባል ነው ያለኝ እንዳንተ አይደለም። እሱ በገንዘብ ሰው አይሸጥም አይገዛም። አንቱ በገንዘብ የምገዙ ነው ባለጌ። ዛሬ አወጣዋል። ስነ ስርዓት አለ። እሷ ጋር መነጋገርም አለመነጋገርም ሳይሆን ገንዘብ ይሰጣል። ወንድ ነው አክብሩት። ተረጋጋቱ። ሸቱ ምንድነው? ምን ማለት ነው? እገድልሃለሁ። እንደሱ አይደለም አቶ ሸቱ። እሱ ነገር ዝቅ አድርጉት። እገድለዋለሁኝ። ምን ማለት ነው? እሱ ነገር ዝቅ አድርግ አቶ ሸቱ። እንደሱ አይደለም። ሰላም ውድ ቤተሰቦች እንደምን ቆያችሁን? ትላንትና ከከባድ ውጥንቅጥ በኋላ ዛሬ ተመልሰን ተገናኝተናል። ትላንት አቶ ሸቱ ሽጉጥ መዘው ካልተኮስኩ ብለው ያው ፈጣሪ ረድቶን ተርፈናል። ሽጉጥም ይመስለኛል ቃላ ያለ አይመስለኝም። ዝም ብለው ነው ያዙት። መጨረሻ ላይ ባረግን ማጣራት ውስጡ ቃላ እንደሌለው ነው። ብቻ ሆነም ቀረ እኛ ደንግጠን ነበረ። ነገሮች በጣም ተረባብሸው ነበረ። ከባድ ነገር ለህይወታችንም ገጥሞን ነበረ። ዛሬ እዚህ የምንገኝበት ትላንትና ያልተቀረጸ አንዳንድ ሚስጥሮች ወጥተዋል። መስማት የከበደንን እውነት ሰምተናል። ወይዘሮ መዓዛም ትንሽ ስሜታዊ ሆነው ሁሉንም እውነት አፍረጥርጠውት ነበረ። እሱም መቅረጽ አልቻለም። ካሜራማኑም ትንሽ ሽጉጡን ለማስጣል በነበረው ትግል ወደኋላ ወድቆ ትንሽ ካሜራም ልጁም ላይ ጉዳት ደርሶበት ስለነበር ዛሬ አዲስ ካሜራማን ይዘን መጥተናል። በመጀመሪያ አቶ ባህሩ ዛሬ ተረጋግተዋል። ኧረ ተወኝ። እኔ በቀደምም ብዬ ነበረ። በቀደም እኔ የተረዳህ መስሎኝ ነው እንደዚህ እንደተጫወቱብኝ እኮ እኔም እኮ በቀደም ራሱ ነግሬያለሁኝ። እንደዚህ እንደተጫወቱብኝ እኔ ስንት ዓመት ሙሉ 23 ዓመት ሙሉ ውስጤን አምቄ የኖርኩ ሰው እኮ ነኝ። አልተረዳኸኝም አንተ። በቀደም ራሱ አስረድቼ የለ ግን አንተ አልተረዳኸኝም። አሁንስ ተረዳኸኝ። የውስጤን እሳት እኔ ነኝ የማውቀው። እኔ ነኝ እስካሁንም ድረስ ስጎዳ የነበርኩት እኔ ነኝ። ስለዚህ አሁን እንደተረዳኸኝ ነው። በቃ እንዴት ነው ታዲያ እንዲህ አይነት ህይወት ላይ እንዴት ነው የሚኖረው? እንዴት ይኖራል? አንተ በቃ እንደ ወንድም ስታየኝ እንዴት ነው? በቃ አልተረዳኸኝም። እሳቱ ከባድ ነው። አቶ ሸቱ ወደ ቤተሰቦች አንድ ነገር ወጥቷል። እሱን አልሰማችሁም? ወይዘሮ መዓዛ አሁን የሚናገሩበት ሰዓት ነው። እዚህ አልመጣም ብለው ብዙ ካታ ፈጥረን ብዙ ጸብ ፈጥረን እዚህ ነው የመጣ ነውና እስካሁን ያልተናገረችውን እስካሁን ደብቃ እስካሁን አምቃ ይዛ አላቀውም እኮ ነው ስትል የነበረው። እኔ ግን እውነቱን ስለማቅ እውነቱን በቀደም እንደነገርኩ እውነቱን ነግሬሃለሁኝ። አላቅም እያለች ልጄ ራሱ መታ መስማት አለባት። ልጄ ትምጣና 23 ዓመት ሙሉ የተደበቀውን ሚስጥር በቀደም ብቅ አድርጊያለሁ። ግን ዛሬ እውነቱን እንዲታቅ እፈልጋለሁ። ስትጫወትብኝ ኖራለች። እሷ ደብቃ የሆዷን በሆዷ አድርጋ ስትጫወትብኝ ነው የኖረችው። አሁን ግን ያው ተረድተኛል ብዬ አስባለሁኝ። እና ልጄ መታ እንድትሰማልኝ ይፈልጋል። ልጄ ትስማ። በቃ አሁን እሷ ትምጣ። አባቴ አይደለህም አባት እንዲህ ነው ወይ አባት እንዲህ አድርገኝ እያለች እኔ ስንት ዓመት ሙሉ እሷን ለማዳን ስንት ዓመት ሙሉ አሳድጊያት እንደዛ ስትሰርበኝ ሰምተሃል። ስለዚህ አሁን እሷ የእናቷን ሁኔታ መስማት አለባት። ይችኛዋ ልጅ እኮ ለእኔ ስትከራከር የነበረው ትክክለኛ እና ትክክለኛውን ሚስጥሩን ሁሉንም ስለምታቅ ነው። እኔ ለልጄ እነግራታለሁ ሁሉንም ነገር ማለት ነው። ስለዚህ እሷ ለእኔ ስትል የነበረው እናንተ እንደወገነች ነው፣ እናቷም እንደወገነች ነው ያደረገችው። ግን ልጅቷ ታውቃለች ውስጥ ሚስጥር ተካፋይ ናች፣ ገበናዬ ነች ልጄ። ይችኛዋም አሁን መስማት አለባት ነው የምልህ፣ ሌላ ነገር የለም። ትንሽ ከበድ ይላል። ወይዘሮ መዓዛ እንዴት ናት? አለሁ እግዚአብሔር ይመስገን። አሁን ነገሩን ለመናገር ዝግጁ ኖት? አዎ ተደብቆ አይቀር ሁሉ ነገር መጨረሻው ይወጣል። እውነቱ ወጣ። እንግዲህ ምን አባቴ ላርግ? ይኸውልህ እንዴት መሰለህ ነገሩ፣ ተጋባን ከሸቱ ጋር። አቶ ባህሩ አጋቡን። ቤታቸው ብዙ ኖር ያለው ብያለሁ። ከእሱ ጋር ከተጋባን በኋላ ያ የኖርክበት ቤት ሞሰብ ባዶ ሆኖ ሊጥ ሳይቦካ ባዶ ቤታቸው ዝርክርክ ሲል የሆነ ስሜት አለውና እባክሽ ሰራተኛ ፈልግ ይሉኝ ነበረ። እሸቱ ጋር ከገባው በኋላ እሸቱ ጋር እየኖርኩ እያለ በምን ያህል ጊዜ ማለት ነው? ከአቶ እሸቱ ጋር ከተጋቡ በምን ያህል ጊዜ? 8 ቀን ምናምን ውስጥ በቃ የሳቸውን ቤት ዞር ብዬ እንዳይላቸው ፈለጉ።
ሰራተኛም እንድፈልግላቸው ነገሩኝ። ከዛ እኔም በቃ ያው የለመድኩት ቤት ነው ብዬ እዛ ቤት ሄድኩኝ። ለእሸቱ ነግሬው ነው የሄድኩት። ሄጄ ያንን ቤት እንደማስተካከልላቸውና ሰው ላላምድላቸው እንደሄድኩ ነገርኩት ማለት ነው፣ ሰዎች እስክትገባላቸው ድረስ እና እዛ ማታ አመሸሁኝ። ሁሉን ሰራርቼ ምግብ ሁሉን አዘጋጅቼ እያለ በሰዓቱ አቶ ባህሩ ሞቅ ብሏቸው ነበረ። እንደውም ቢራ ምናምን አለ ብያለሁ እዛ ቤት፣ ለትዳርሽ ደስ ይበልሽ እያሉ ጠጣን። አብሬ ጠጣሁ። እንግዲህ የዛን ቀን የሆነ ክስተት ነበረ። በቃ ለእኔም ባይምሮዬ ሁሌ ያጨናንቀኛል። የዚህ ናት የዛ ናት። እኔ በቃ ጭንቅላቴ ተጨናንቆ ነው ያለው፣ ተጨናንቋ። የአንድ ቀን ደግሞ ምን ይሆናል ብዬ ላስብ ተሳስቻለሁ። በቃ እንግዲህ ይሄ ሁሉ ነገር አለ። አንተ በቃ እኔን ሁሌ እንትን እያልከኝ ይሄ ሁሉ ነገር ይሄን ሁሉ ደብቃ 23 ዓመት ሙሉ እኔ ልጄ እያልኩኝ አባቴ አይደለም ሁሉ ልጅቷ እኮ ብላኛለች እኮ ሰምተሃል እንግዲህ አባቴ አይደለም እንዳንተ አይነት አባት እያለች እነሱ እናትና ልጅ ያውቃሉ። አየህ እና አሁንም ልጅቷ መስማት አለባት ትምጣ ይመጣል ብዬ በቃ ውጭው ኖርኩና እኔም ኖርማል ሴት አይደለሁም፣ ንጹህ ጭንቅላት የለኝም። የማናት የማን በቃ ሳያት እኔ በቃ ልጄን እኔ አላቀውም አሁን አላቀውም። እኔ ማን እንደሆነ አላቀም። ምን ላድርግ? የአንድ ቀን ክስተት እንደዚህ ሆነ። እንዴት ብዬ ልንገርህ? ያሳዝናል። እኔ ዛሬ ሳወጣው ነው እና እኔ የማንቱን ወዴቱን ልጄም አላቀም እና እኔ ምን ብዬ ልበልህ? ምን ብዬ ልንገርህ? ለራሴ ጭንቅላት ጥያቄ ነው የሆነብኝ። ወዴት ላድርጋት? ማን ልበላት? በቃ ለእኔ ራሴ ግራ ይገባኛል። እና እሸቱ በጣም ጥሩ ሰው ነው። ምን ብዬ ሴዛን ቀን እንደዚህ አደረጉ ብዬ ልበለው? እስቲ አንተ በራስ ቢሆን ምን ትላለህ? አውርቼታለሁ፣ በግልም ጠርቼ የተደበቀ ነገር ሁለታችሁ መሀል አለ ወይ? ወይዘሮ ማዘ በእርሶ ስህተት ይህ ሁሉ ጦስ መጣ፣ ይህ ሁሉ ፈተና፣ ይህ ሁሉ መከራ፣ ሰውም ለመግደል የደረስኩት ተመልከት እንግዲህ እኔ በቃ ጉዱ ከቤቴ ነው። አዎ በቤቴ ተደስቼ እንዳልኖር ይረፍ ነው የምለው። አንቺ ይህን ያህል ዓመት የደበቅሽውን ማን ይችላል? የሸቷ ልላት ይሳቸዋል። ለእኔ ግራ ይገባኝ። ንጹሐን ልጄን እየወጋችኋል። ልረዳቸው ሄጄ ነው እሳቸው ይህን ክስተት ያደረጉት። ማለትም ባለሀብት ትምጣና ትስማ፣ ትምጣና ትስማ። ምንም በቃ ይሄ እኮ ያስፈልጋል። እሷ መስማት አለባት። በቃ ይሄን ጉድ መስማት አለባት። አሁን በባለፈውም እንዳንተ አይነት አባት የለኝም፣ ስም ብቻ ነህ ምናምን ሁሉ ነገር እያለችኝ ነበር። እኔ ግን ይህን ያህል ዓመት ስኖር አላውቅሽም ደፈናው ጭንቅ ብዬ ታየኛለች። በቃ አሁን መጥቶ ምን ሊናገራት ነው እያለች ነው። ይሄን ታሪክ አታውቅም፣ እሷም ትልቋም አታውቅም። ለማን ልበላት? የማናት ልበላት? እኔ የጭንቅላት ጥያቄ ነው የሆነብኝ። እኔ ሁሌ እኔና እኔ ነን፣ በቃ እኔና እኔ ነን። እሳቸውማ በገንዘብ የጠገቡ በሀብት የጠገቡ ስለሆኑ ትዝ ሊላቸው አይችልም። ያች ቀን ግን እኔ እንደ ጥቁር ቀን ትዝ ትለኛለች። ማን ልበላት? የማን ልበላት? ልጄ መስማት አሁን አንተ ተረድተኛል፣ መቼም ተረድተኛል። እስካሁን የነበር ጥፋተኛ ስታደርግ የነበረው አሁን ተረድተኛል። ስለዚህ እሷ ልጅቷ ትምጣና ትስማ፣ በቃ ትስማ። ትሰማለች። ለምን እንደማሰማው እኔ እኮ እየሰደበችኝ እኮ ነው። አባቴ አይደለም። ተስማ እንጂ አሃ ተስማ። ለምን እንደዚህማ አይሆንም? አይ ልጄ መስማት የለባት። ልጅ አትሰማ፣ ልጅ አትሰማ። በዚህ እሳት ውስጥ ልጄ እንድሰማብኝ አልፈልግም። እኔ አምቄው የኖርኩት ነው። ምንም በቃ እስካሁን የተሸከምኩት በቀደምም ስነግርህ እኔም ጫንቆኝ ነው እኮ እኔም ጫንቆኝ ነው ያልኩት። ምን ብዬ ልበል? ይሄዛን ቀመጥ ልጄን እንዳርጋት አስደርጋት እያልሽኝ እንዲህ አይነቱን ጉዳይ ይፈጽሙብኛል ብዬ እኔ አልጠበቅኩም። ወይዘሮ ማዛ መደበቅ አልነበረቦትም። ምን ልበል እንግዲህ ትዳር ብለው ልከውኛል። ወገን የለኝም ብያለሁ። እሱ ይሄን ነገር ቢሰማ ቢያባረረኝ የት ነው መውደቂያዬ? እሳቸውም ይሄን ነገር አልሽ ብለው ምንድን ነው የኔ እጣ ፋንታ ምንድን ነው? እስቲ ንገረኝ። የኔ እጣ ፋንታ ምንድን ነው መሆኑ? ማን ቤት ነው የምገባው? ወገን ቢኖር ወደ ወገንህ ትሄዳለህ። እኔ የለኝም እኮ አልኩ። እሳቸው ቤት ስንት ዓመት ሳገለግል የኖርኩት አማካሪ ወገን የለኝም አልኩ። በቃ እሸቱ ቢሰማ ወዴት ነው የሚጥለኝ?
ወዴት ነው? ያሁኑ ያየኸው ድርጊት ደግሞ ሊገለኝም ይችላል። አይ ልጄ መስማት የለባት። እስቲ አቶ እሸቱ እኔ እስር ቤት ልግባልሽ? ይህን ሰውዬ እኮ ገድዬ ነበር። አሁን ጣጣችሁን እዛ ጨርሱ። ልጅቷ ትስማ፣ አሁን ትስማ። እኔ ልበላት፣ እኔ እሳቸውን ኮልላት አልችልም። በቃ እንዴ እኔ ልትሆንም አትችልም። ልትሆንም ያንተ ልጅ ናት። ለእኔ ግን ጥያቄ ነው የሆነብኝ። ለእኔ የታመቀ ጥያቄ ነው የጠየቀኝ። አንድ ጥያቄ ልጠይቀው ወይዘሮ መዓዛ፣ ይሄ ነገር ሁላ ዓመት 23 ዓመት ሙሉ ሲደብቁት አቶ እሸቱ እንኳን ባያውቁ እኔ ለመናገር ከብዶኛል። ቤተሰቦች ማለት እዚህ ድረስ ነው የመጣ የዚህ ቤተሰብ ኬዝ። አቶ ባህሩ ይህን ጉዳይ እያወቁ ነው እንደዛ ሲክዱ፣ ትላንትናም በነበረው ከዚህ በፊትም በነበረው ምንም እንዳልተፈጠረ ሲክዱ የነበረው። አዎ እውነት ነው፣ ይክዳሉ። ብዙ ልጆች፣ ብዙ ሰዎች፣ ብዙ ሴቶች መጥተው ግቢ በር ላይ ያለቅሳሉ። ያ በጣም ለእኔ ደረሰኝና እኔን ግን ብዙ ጉድ ስለማቅ አስተላልፈው ለእሸቱ እንድዳር አደረጉ። ዳሩኝም። እንደገና ይሄን ክስተት ደግሞ ራሳቸው አካሰቱት። ለማን ላውራው አልኩ። በቃ እንዴ ብዬ ልንገረው ለእሸቱ? ነገር እርሶ እንዲፈጠር ይፈቅዳሉ? ማኔ እንዴት ላድርግ ታዲያ? ምን ማድረግ ነው ያለብኝ? እስቲ በቦታው አንተ ስትሆን ምንድን ነው የምታደርገው? ሴት ብትሆን ምንድን ነው የምታደርገው? ሴት ብትሆን ምንድን ነው የምታደርገው? ያን መጠጥ ጠጣው አልኩ እኮ በቃ። እሳቸውም ይጠጣሉ። እሳቸው ስራና ስራቸው ነው ይሄ በቃ። እና እኔ ደግሞ ለእሸቱ ወዲያው ሄጄ ያንም ማለት ስራ ሰርቼ መጣው እንጂ ያልኩት ይሄን ነገር እንዴት ብዬ ልነግረው እችላለሁ? ሊገለኝም ይችላል። በጣም በቅርብ ቀናት ባለው ነው አይደል አቶ እሸቱ? ይሄን ነገር እርሶ በግልጽ አያውቁም ነበር፣ ግን ጥርጣሬ የነበሩት? ጥርጣሬ በሰዓቱ እዛው ስለነበረች ያው እሱም እንዳገባት ስለሚገፋፋኝ ጥርጣሬው አለኝ። ግን አዎ በቃ ጥርጣሬው አለኝ። መጠጣት ካመጣ ጀምሮ ለምን አላገባሽም ነበር እሱ እያለ ሁሌ ጨቀጭ። አቶ ባህሩ ያገባሽም ይለኛል። እና ለእኔ የብዙ አመት ጥያቄ ነው፣ የ23 አመት ጥያቄ ነው። ዛሬ በውስጥ ይዤ ለማን ልበላት ልጄን? በቃ ልጄ ጥፋተኛ አይደለችም። አሁን ልጄ እኔን ሰው አታረገኝም፣ ግን ልጄ ደግሞ ካስረዳኋት ልትረዳኝ ትችላለች። እውነታው ከወጣ ማለት ነው። እውነታው ምንም እንትን የሚያስብል ነገር የለውም። ልጅሽ መስማት አለባት። ትሰማለች እንዴ? ምን እንደማሰማው አሁኑኑ ትሰማለች። ትምጣና እራሷ ትሰምታ እዛ ተሰማይ ታንቄ ሞታለሁኝ። ምን ማለት ነው? ዲኤንኤም ለማስመርመር እሷ መታ ጉዳዩን መስማት ነው። ያንተ ናት። ኧረ እሱ የተናገረውን እየሰማሽ ምንድን ነው ያለው? እየሰማሽው እኮ ነው። ልገልም የነበረው በአንቺ የተነሳ ነው። እስር ቤት ምንም ግራ አይገባሽም። ልጅሽ ትስማ፣ ትምጣና ትስማ፣ ትምጣና ትስማ። አሁን ትምጣና ትስማ፣ ልጅቷ ትምጣና ትስማ። ምን እኔ እስካሁንም ሙቻለሁ እስካሁን ሙቻለሁ እስካሁን እኔ በማላውቀው ነገር እስካሁን ትሰማለች። አሁን እንዴት መጣ ፈልጋለሁ። ልጅቷ ትምጣ አሁን እንዴት መጣ ፈልጋለሁ። በቃ ትመጣለች። እኔ ባጠፋው ጥፋት እንደዚህም አይደለም። አይ ልጄ አንተም የተማርክነ እሷም የተማረች ናት። ቀስ ብለህ ነግረህ እባክህ እሸቱ እባክህ ከሴት ነው የተፈጠርከው። እናትህ ሴት ናት። አባቴ አይደለም 23 ዓመት ሙሉ አሳድጌ አስገድልሃለሁ ሁሉ ብለህ ያለችኝ እኮ ይሄው በቃ ምን ተባለ? እኔ ነኝ ታዲያ ጥፋተኛውን ተወቃ። ትምጣና አንተ እንዴት መጣ አስደርግ ተወቅ። የእናቷን ጉድ ትስማ። እኔ ነኝ አባቴ ባለጌ ነው እያለች ነበር አይደል? አባቴ ክፉ ነው፣ አባቴ እንዲህ ነው እያለች ነበር። አሁን መምጣት አለባት በቃ እንደነገርኩ ማለት ነው። ትምጣ። አሁን እርሶ የማን ልጅ እንደሆነች እርግጠኛ ነው የሚሉት? እርግጠኛ ነው? አሁንም ደግሞ ሌላ የደበቁት ነገር የለም? ልጅቷ መምጣት አለባት። አንተ ምንድነው በባለፈው ምንድነው ያለችኝ? አባቴ አይደለህም አስገድልሃለሁ ሁሉ እያለች ነበር አይደል ብላለች። እንግዲህ እዛችኛዋ ልጅ መሀል አሁን እንግዲህ አንተ አልተረዳኝም። ስለዚህ መስማት አለባት። እኔን ነው ጥፋተኛ ስታደርግ የነበረው፣ ግን የእናቷን ጉድ መስማት አለባት። በቃ አሁን ነው እውነታው
እውነታውን ማወቅ አለባት። በቃ ከልጄ እኮ አንተ ትበልጣለህ፣ አንተ ትበልጥብኛለህ። ይቅር በለኝ በቃ አንተ ከሰማኸው በቃ ሁሉን እኮ አንተ ማረጋጋት ትችላለህ። እሸቱ እናትህ እኮ ሴት ናት አይደለ? እናትህ ሴት ናቸው። ምን ቢደርስባት በለ እሸቱ እኔ አይደለም እሳቸውን ፍለጋ እኮ ሄጄ አይደለም ይሄ ነገር የመጣው። አሁን ዙሩ ማወቅ አለባት ልጅቷ። ከዛ በኋላ ነው እንግዲህ ኖርንም አልኖርንም የምናውቀው ልጅቷ ስታቅ ነው። ልጅቷ ስታቅ ይቅር ታደርግልሻለሁ። ከዛም በኋላ ነው እኔ ግን አባቴ አይደለም እያለች ስንት ስዝትብኝ ሁሉ አብረሽ ነው የዛሽብኝ አንቺ። ስለዚህ አሁን ትምጣ አስጠራልኝ። ወይዘሮ መዓዛ ምን አይነት ጉድ ውስጥ ነው የከተቱን? ማለት እኔ እርሶን አመኘሁት ነበር። ሁሌ ብቻዬን የማወራውና ብቻዬን ጭንቅላቴን የምጠይቀው ለሰው ያላካፈልኩት 23 ዓመት ሙሉ ዝም ብዬ ይዤው እያለ ኢየሱስን በተጠራ ቁጥር የእሳቸው በተጠራ ቁጥር ለእኔ እየተምታታብኝ ሳያት ማን ልበልሽ እያልኩ ዝም ብዬ በሆዴ የልጄን አይ ነበረና እኔ እሸቱ ይቀር ባለኝ ልጅ አትስማይን ታሪክ ምንድነው የምትረጂው? ወይ ማግጫ አይደለም እሸቱ፣ እኔ ማግጫ አይደለም እኮ ከዚህ በላይ ታዲያ ምንድነው? ከዚህ በላይ ምግጥና አለ እንዴ? ጠራልኝ፣ ልጅቷን አስጠራልኝ። ልጄ መስማት የለባት። ልጅቷ ትስማ። ታሙ ልጄ ትልቅ ሰው የምትሆናት ተስማ ማለት አሁን ወይዘሮ መዓዛ ሁለት ነገር አለ። እኔም እጮኜ ባትሰማኝ ነገር ደስ ይለኛል፣ ግን ሌላ አንድ ያለው ነገር ልንገሩት። ዲኤንኤ ማስመርመር ምንችለው እሷ ፈቃደኛ ስትሆን ጉዳዩ ሲገባት፣ በዛ ላይ ደግሞ እኔ ማውቀውን ነገር እኔ መደበቅ አልችልም። ይሄን ያክል ሚስጥር ይዤ እንዴት ነው ከእሷ ጋር ህይወት የምኖረው? እንደዚህ ብርቅርቅ ውስጥ ሆና ሌላ ጉድ መጣ። ግዴታ ነው። ምክንያቱም እንዴት ነው አንቺ በልጅቷ አንቺ የምትመረመሪው? አንቺ ማታውቂዋለሽ፣ ተመርምረሻል በፊትም። ልጅቷ መምጣት አለባት። አሁን መምጣት አለባት ልጅቷ። ምንም እኔ እንትን የምለው ነገር የለም። ሌላ ነገር አልፈልግም። ካልሆነ ሄዳለሁ። ተስማ ልጅቷ። ከዛም በኋላ ነው እውነታው የሚታወቀው እንጂ እኔ የማይሆን ከሆነ ልጅ እኔም እንደዚህ ከሆነ ሰው አይሆንልኝም። እባክህ አንተ ለብቻዋ አባብለህ ፍቅረኛህ ናት። ሰው ብዙ ነገር ይችላል፣ ብዙ ነገር ያስተካክላል አይደለ? እባክህ እሱ ይንገራት ቀስ ብሎ። እኔ ጥፋተኛ ሞኛ አይደለም። ስንት ነገር ስትላይ ነበር፣ ስንት ነገር እየዛተችብኝ ነበር። አብራችሁ ነበራችሁ። ያችኛዋን ልጄን እንኳን ወቅታችኋት፣ እኔ እንኳን ታምሜ አይተሻል። እንግዲህ ይሄ ሁሉ ነገር አልፎ አሁን ዛሬ ደግሞ እንዳሰማብት ያለሽ አይደል? የኔ ጊዜ እንደዛ አላልሽም። አሁን መስማት አለባት፣ ስለ እናቷ ጉድ መስማት አለባት። ትምጣ። የማትመጣ ከሆነ እኔም ልሂድ። አባት ነው ዛሬ ነው አባትነቴን ያወቅሽው። አቶ እሸቱም ይረጋጉ። ወይዘሮ መዓዛም ይሄ እውነት መውጣት አለበት። ማለት ለሌላ ሰው ቢሆን ማልደብቀውን ነገር እኔ ለእሷ ስለሆነ ምንም የምደብቀው ነገር የለም። መታ ሀቁ መስማት አለባት። ከዛ ደግሞ ወደ ምርመራ መሄድ አለብን። አሁንም ግን አንድ ድል ስጦት ሰው አታረገኝም። ቀስ አርጋ ቀዝቅዘለ ልጅ መጀመሪያ ነገሩ ሳይበላሽ ነበር ማስተካከል። አሁን እዚህ ከደረሰ በኋላ እርሱ ሰው አታረገኝ እኮ አልኩ። የት ነው መውደቂያ የኔ አልኩ። አቶ ባህሩ እንደዚህ ወደሱ ሸኙኝ። ቀጥሎ የት ነው መውደቂያ የኔ መውደቂያ? እሺ አስብልኝ እስቲ አንተ። ወዴት ልውደቅ? ማን ነው የሚያስጠጋኝ? ማን ነው የሚያስቀምጠኝ? በዛ ላይ እርጉዞኝ ማን ነው የሚያስቀምጠኝ? እንዲህ ነኝ ብዬ ወዴት ነው የምንከራተተው? ጎዳና ላይ መተኛት ነው የሚመጣ። ስለዚህ ይኸውልህ እኔ ወሰንኩት ይሄንን ነው በቃ። ላለመናገር በሆዴ አምቄ ይዤው ልጅ 9 ወር ሲሞላ ይወለዳል። የኔ ግን 23 ዓመት ሙሉ ይኸውልህ ሆዴ ውስጥ ነው ቁጭ ብሎኝ ነበር። ግን ይኸውልህ ቀን ወልዶት ዛሬ ታሪኩ ወጣና ይኸውልህ ከጭንቀቴም ልድን ይሆናል። ስለዚህ በእኔ እሳት ልጄ ለምንድን ነው ተነግሮት የምትናደደው? እኔ ውሸታም እናት ሆንኩ ማለት እኮ ውሸታም የሆንኩበት ምንም ወይዘሮ መዓዛ ውሸታም ኖት። ምንም ወገን የለኝም አልኩ እኮ ልጄ። ማንጋሉ ግን ቆይ አይደለም ማንጋሉ ደቅ አሁን እሸቱ እንደዚህ ከሳቸው ጋራ ሆነ አልኩ። ወደ ልውደቅ ራስሽ ግን መሄጃ የለኝም ስላልሽ ሄደህ ገላቸዋለሁ ብትለኝ እስካሁን ይህን ያህል ዓመት ሙሉ ደብቀሽ አንቺ አሁንም እኮ አላቅሽም እኮ በቃ። አሁንም እኮ ሌላም የደበቅሽ ነገር ሊኖር ይችላል። ይህን የደበቅሽ ነገር ሌላም የደበቅሽኝ አለ። ውድ ቤተሰቦች ከ40-50 ደቂቃ በኋላ ተመልሰናል። ወይዘሮ መዓዛም እጮኜም አባትየውም ከጎኔ ይገኛሉ። እንኳን ደህና መጣሽ። እንኳን ደህና ቆይ።
ያው በመከራ ትንሽ ጸብ ነበር ስትገባ፣ ያው አረጋግተንናት እጮኝን እንድናወራ የፈለግንበት ኬዝም ስለነበር አሁን ተረጋግታለች፣ ለማውራት ዝግጁ ነች። አቶ እሸቱ ይኸው መታለች። ትምጣ ስትል የነበርከውም አንተ ስለሆንክ እንዴት መጣ የፈለግኩት በቃ ስለ እናቷ ሁኔታና የተፈጠረው ነገር ያው ስላየ እሷ ስላልሰማች እንድትሰማ ስለፈለግኩ ነው። እስካሁን አባቴ አይደለህም አስገድላለሁ ምን እላለሁ ስትለኝ ስለነበረ ሄራንን እኔ 23 ዓመት ሙሉ በእንክብካቤ ነው ያሳደግኳት። ያው እናቷም ታውቃለች እሷም ታውቃለች። ግን እሷ አላሳደግከኝም እንዴት ምናምን በአንተ የተነሳ ታግቼ ምናምን እያለች ስትል የነበረውን እንግዲህ ባለፈውን ብቅ አድርጌልሃለሁ። ያው እንድትሰማ ብዬ ነው እንድትመጣ የፈለግኩት። የእናቷን ጉድ አሁን ትስማ በቃ። ምክንያቱም እኔ በማላውቀው ነገር እስካሁን ድረስ መዓዛን አላቃትም ማለት ትችላለህ። አላቃትም። ግን እሷ የሆዷን በሆዷ አድርጋ ደብቃ እኔን እንደ ጥፋተኛ፣ እኔን እንደ ወንጀለኛ፣ እኔን እንደ ሌባ፣ እኔን በቃ ልጄን እንደማልወድ አድርጋ ይሄው በቀደም ስታሳጣኝ ሰምተሃል። አሁን ሄራን እንዲሰማ የፈለግኩት የእናቷን ሁኔታና የእናቷን ችግር እንዲታውቅ ነው የምፈልገው። ይሄ ነው በቃ፣ ሌላ ነገር የለውም። ካሁን በኋላ እኔ እንድትናገሪኝ ሄራን እንድትናገሪ ሳይሆን እናትሽን ጠይቂ። ካሁን በኋላ ትዘልፊኝ አንተ አባቴ አይደለህም ምን አድርገህልኝ ገንዘብ ነው የምትወደው እያልሽ ስትይ የነበረውን 23 ዓመት ሙሉ አሳድጊሽ እንደዛ ስታዋርጅኝ፣ አሁን ግን እናትሽን ጠይቂ። የሰማሽ ነው ሄራን፣ መስማት ያለብሽ ነገሮች ስላሉ ነው ወደዚህም የመጣሽው። ችግሩ እኮ አንድ ነበረ። ችግሩ አንድ ሆኖ እንዳለ ለምንድን ነው አሁን የሁላ ነገር እየተፈጠረ ያለው? ሲቀጥል የሚያወራው ነገር ምንም ግልጽ ሊሆንልኝ አልቻለም። አሁንም ከዚህ በፊት የነበረው ነገር አላስተማረህም መሰለኝ። እናትሽን ጠይቂያት ካሁን በኋላ። እኔ ጋር ምንም የሚያገናኘው ነገር የለም። ምንድን የሚያስተምረኝ ምንድን ነው? አስገድላለሁ እኮ እያልሽኝ ነበር። ግን ችግሩ እናትሽ ጋር ነው ያለው። እናትሽን ጠይቂ። ተረጋግቼ ለማውራት እየሞከርኩ ነው። አንተ አንድ ነጥብ ብቻ ምን ሰራው ማለት አለብህ። ወደኋላ ምን ሰርቼ ነው እንደዚህ አይነት ምላሽ ሊሰጠኝ የቻለው ብለህ ማሰብ መቻል አለብህ እንጂ አንድ ነጥብ ይዘህ ልገይ ነበረ እንዲህ ልትይ ነበረ ማለት የለብህም። አሁንም ቢሆን እየፈጠርክ ያለው ነገር እኔ ጋር ተቀባይነት አይኖረውም። ምንም ልትል ትችላለህ። እንዴት መሰለህ? አጠፋህ አይደለ? ይቅርታ ነበር ማለት የነበረብህ። አንተ ግን ውስጡን ሌላ ላይ ጭራሽ ደግሞ አሁን ከሱ ጋር ሰላሜን የነሳኝ ሳይንስ ወደ ሰሩም ዞርክ። በቃ እንግዲህ እኔ 23 ዓመት አሳድጌ የኔ ምላሽ ይሄ ከሆነ ምንም በቃ እኔ ምንም ማድረግ በቃ አንዴ የተበለሻሸ ነገር ስለሆነ ተበለሻሽቷል። በቃ ምንም ማድረግ አልችልም። ግን ከአሁን በኋላ ግን እኔን እንደ ጥፋተኛ፣ እኔን እንደ ወንጀለኛ፣ እኔ ልጄን እንደማልወድ እንዳላሳደግኩሽ አድርጌ አይደለም። አሁንም እኔ እኮ ጠልቼሽ አይደለም። ግን ችግሩ ከእናትሽ ስለሆነ ማወቅ አለብሽ ነው። ከእናትሽ ጋር ሁናችሁን እየወጋችሁኝ የነበረው እህትሽን እንኳን ምንድን ነው ስትሏት የነበረው? ልቀንታ ነው ልታገባ ስለሆነ እናቷ የራሷ እናት እንኳን ወደ አንቺ አርልታ ማለት ነው ልታገባ ስለሆነ ቀንታ ነው። አባቷ ጋር ነው ወሬዋ። አንቺን ብትሆኝ እንደዛ ነው ስትያት የነበረው። በእኔ ቀንትሽ ነው ያልሻት። አሁን ግን ችግሩን ከስር እስከ መሰረቱ እኔ ስለማቅ አንቺም እንዲታቂ ስለፈለግኩ ነው። እናትሽ ጋር ያለ ችግር አለ። ስለዚህ እኔ ጋር ምንም እኔ እንድትናገርኝ አልፈልግም። በቃ እናትሽን ጠይቂ። አንተ ለፈጠርከው ችግር ማንንም አልጠይቅም። አንተ ነው የምጠይቀው። ሲቀጥል 23 ዓመት የምትለው ደግሞ ግዴታ ነው አንዴ እስከወለድከኝ ድረስ ግዴታዬ ነው። በቃ ስለዚህ 23 ዓመት አይደለም ከዛ በላይ ማሳደግ ግዴታዬ ነው። ግን እኔ ችግሩን ሳታውቂ ዝም ብለሽ እኔን እንትን ወንጀል ውስጥ አትክተችኝ። እኔ በቃ በእናንተ የተነሳ እኔ ከእስር ቤት መግባት የለብኝም። ማንም ላይ ስለፈጠርከው ችግር እኔ ተጠይቃኝ ልሆን አልችልም። ስለራሴ ችግር ነው እያወራሁ። እውነት ነው፣ ትክክል ነሽ። ግን እናትሽን ጠይቂ ነው በቃ ለማናገር እየሞከርኩ እኮ እናትሽን ጠይቂ። እኔ እናንተ የተገናኘንበት የራሳችን አለ አይደል? የራሳችን የተገናኘንበት ወይ አለ የምናወራው። ችግሩ የመጣው ነገር ሰማሁ እኮ ባለፈው እኮ ከዛች መሰሪ ልጅ ጋር ያወራኸውን አወራህ። እህትሽን ምንም እህትነት አይደለም። በቃ ተዋለድን እህት የሚለው ስያሜ ያዝን እንጂ አንተና እሷ እኮ ለእኔ አንተም አባቴ አይደለም እሷም እህቴ አይደለችም። አሁንም ቢሆን ለማንም የምናገረው ነገር ሲጀመር መናገርም አይጠበቅብኝም። ሁሉም ያውቃል። በቃ ችግር የለውም። አንቺ ማዛ ተናገሪ እንጂ ምን ዝምታ ያለሽ? ንገሪያት እንጂ ተንጋርሽ እንጂ ምንድነው ችግሩ? አንቺም እኮ በቃ የሚታይሽ ነገር አለ እንዴ? ምን አይነት ሰው ነህ? ምንድነው አንቺ አባቴ አይደለም እኮ የምትይኝ እየደጋገምሽ። እኔም ጥርጣሬ ላይ ነኝ። እኔም እናትሽን ጠይቂያት እኮ ነው እያልኩሻለሁ። እናትሽን ጠይቂያት። ማዛ ተናገሪም እንዴ? አንተ ምን ያጠራጥርሃል? ንገሪያት እንጂ
አይደል? እኔ እኮ የምትለው ነገር ምንም ግልጽ እየሆነልኛል። እኔ እናንተ የምናወራውና አንተ የምትሄድበት መንገድ እሷ ምንድነው ልትነግረኝ የምትችለው? ለእያንዳንዱ ለተፈጠረው ችግር አንተ ነህ አይደል እንዴ እንትኑ አቀናባሪው ቅንጅቱ መሪ አንተ አይደለህ እንዴ? ምንም እኮ እኔ በጣም ያንተ ተፈጥሮ በጣም ነው የሚገርመኝ። ካሁን በኋላ ከኔ ጋር ምንም የሚያገናኘን ነገር የለም። አንቺ ልጅ እናትሽ ማዛን ነግሪያትም እንዴ? እናቴ ምን ትንገረኝ እስቲ? እሷ ዝም ብላ እሷን ምን አጠይቂያት እንጂ እስቲ አቶ እሸቱ ተረጋጉ። ለምንድን ነው የማፍረው? እስቲ እኔን ይረጋጉ። እሺ ተሙ ምንድን ነው የምትለኝ? እሷ እንግዲህ ተመልከት፣ እሷ ቀርቅራ ዝም አለች። ልጅቷ እንደምታውቀው ባለፈው ማዋረደችኝ ሰው ፊት ዛሬ የሚሆናት ተነገ ወዲያ የሚሆናት እኮ ይችላል። ስለዚህ አንቺ አይደለም አንተ ማዋረድ ከምን ያላከበርሽኝ ማንን ላክብር ታዲያ? ማንን ልናቅ? ላክብር እላለሁ እንዴ? ደግሞ ማንን ልናቅ? ከኔም አልፈ እሱንም በውሸት ቤተሰብ አረከው እኮ ደጅጣን አላስር እኔም ብሎ ሳይሆን ችግራችንን ብሎ መምጣት ጀምሯል። አሁን ከሱ ጋር የነበረኝ ጊዜ ራሱ እየቀነሰ እንደሆነ ታውቃለህ። እየተሳካል ነው፣ በትንሹ እየተሳካል ነው። ያሰብከው ነገር ከሱ ጋር ይኸው ከሱ ጋር ቀነስክ ያለኝን ነገር አሁን ደግሞ ወደ እናቴ ሄድክ። እኔ ምን በግልጽ ለምን አትናገርም ችግርህን? እኔ ምን ለማድረግ ነው ቆርጠህ የተነሳኸው? ቆይ ችግርህ ምንድን ነው? አሁን እኔን እንዲጨቀጭኝ አልፈልግም። እናትሽን ጠይቂ፣ እናትሽን ጠይቂ። ልንገርህ ትዳር ስጦታ ነው እንዴ? እሽቅድድም አይደለም። በሱ ከሆነ ማለት ነው እናትሽን ጠይቂ፣ ሌላ ነገር የለም። ኑሮ ይዤ ደግሞ ምን እንዴ ምን አይደለም። እኔ እንዴት አይነት ኑሮ ልምራለህ አሁን ለአንተ ብዬ ማለት እኔ የራሴን ኑሮ እንዴት ብዬ ልጀምር? እስቲ ንገረኝ። እኔ እኮ ያንተ ነገር በጣም ተረጋግቼ ለማውራት እየሞከርኩ ነው። አንተ ግን ጭራሽ አይን አውጥተሃል። ኧረ ብዙብህ የለ እንዴ? በጣም የሚገርም ተፈጥሮ ነው ያለ። የሚገርም እኔ ባለፈው ራሱ በራሴ በጣም ነው ያፈኩት። እንደዛ አልታገስሽም። አይ አሁን ራሱ እኔ ማለት ነው በጣም ልንገርህ ትልቅ እንዴት ልበልህ በቃ ትልቅ ሰው መሆኔን ያየሁት ከእንዳንተ አይነት ከሃዲና መሰሪ ሰው ጋር ቁጭ ብዬ በማውራቴ ብቻ በቃ ምን ልበልህ። መዓዛ ለምን አትነግሪያትም? ለምን አትነግሪያትም? ኧረ የመዓዛን ጦስ ይዘይድ መዓዛ ይላል። መዓዛ ምን ታርግ? እባክሽ ተረጋጊ። ወይዘሮ መዓዛም ቀነገል እባክሽ ረጋ በይና። አይ አይደለም ሰማን ሳልገባህም አንቺ የማታውቂያቸው ነገሮች አሉ። ምንም ማውቅ አይፈል እንዴ? አሁንም ከሱ እውነት እየጠበቀ ነው። ከሱ አይደለም አሁን ከአባትሽ ሳይሆን ከእናትሽ መስማት ያለብሽ። ለምን እሷ አትነግራትም? እባክዎትን አቶ እሸቱ አንድ ደቂቃ ይታገሱኝ። ምንድነው እናቴ የምትነግረኝ? እባክዎትን ይኸውልህ እያታለለህ ነው። ምን ሆነህ ነው? ስለሱ አይደለም። ትላንት እዚህ ቤት ትልቅ ጸብ ተፈጥሮ መሳሪያ የሚያማዘዝ አባትሽ ትልቅ ጸብ አንስተው ነበር። ልማዱ ነው ደግሞ መሳሪያ ከየት አመጣ? ለነገሩ እሱን ስታባረራ እንደ የምትውለው ደግሞ ጭራሽ ቤት ድረስ ሰው ሲመጣ በሱ ማባረር ጀመር። የክደት የምላስ ቅቤነት ሳያንስ እንዴ እና እስከዛሬ ምኛ እንችልህን ነዋ። ጭራሽ መሳሪያ እባክሽ አንድ ነገር ስሚ። ምንድን ነው የምሰማው? በቃ የአባትሽን ነገር ተይውና እናትሽ መናገር ያለበት ነገር አለ። ግዴታ ማወቅ ስላለብሽ ነው። ባታቂ ደስ ይለኝ ነበር፣ ግን ማወቅ ግዴታ ነው መሰለኝ። ማለት እኔ ቤተሰቦች እዚህ ጋር ግራ ገብቶኛል። ወይዘሮ መዓዛ እኔ አሁንም እንድትመጣ የፈለኩት ልጅቷ ሄራን እንድትመጣ የፈለኩት እንድትነግራት ነው። በቃ ትንገራት፣ አንቺ ንገሪያት፣ አስረጃት። ከዛም በኋላ ወዳጅና ጥላቷ ለይታ ታውቀዋለች። ከዛም በኋላ ነው እኔ እንግዲህ አንተ ወዳጅ ሆነ ቦታውን ልቀይር ማለት ነው። ወዳጅ ልትሆን ማለት እውነቱን ስታውቂ ከዛም በኋላ ትረጂ ትችያለሽ። ሳትረዳሽም ችግር የለውም። ኧረ ወዳጅ ምንም ወዳጅ ጠላት የለም። ይሄ አንተ ሲጀመር አንተ ማለት እኮ ልንገርህ፣ አንተ ማለት እኮ ሰይጣን በአካሉ ነህ። አባትም ኧረ የምን አባት ሰይጣን በአካሉ ማለት እኮ አንተ ነህ። ታውቃለህ? ምንም ውፍ ምን የለም። የውሸት ነገር በዛብህና ውፍ ከጭንቅላት በላይ ሆነ ወዳጄ። ጭራሽ ወዳጅና ጠላሽን ትለያለሽ አይደል? አዎ ትለያለሽ። ለይቼ ይኸው አብሬው ልንገርህ፣ ለይቼ አብሬው ሆኛለሁ። ታዩ በቃ ካሁን በኋላ እኔ ጋር ምንም እንትን የምትይው ነገር የለም። በቃ የኔ ውለታ እንደዚህ ከሆነ ችግር የለውም። እኔ ስሚኝ ታዩ የኔ ውለታ እንደዚህ ከሆነ አንተን አቶ እሸቱ አንዴ በቃ ትንገራት እኮ እሺ፣ አንዴ ዝም ብለሽ እሷ ትናገርሽ። እሺ አቶ እሸቱ እባክዎት አሁን ሰዓቱን ምንድን ነው የተፈጠረው? እስቲ ንገሪኝ። መቼም ይሄ የማያመጣብን ጉዳይ የለም። ልጄ ምን ብዬ ልንገርሽ? ያ የእሱ ውሸት ምን ተብሎ ይነገራል? በፊት ለፊት ነው አይደል? ምን ብለሽ ትነግኛለሽ እናቴ? ከባድ ነው ነገሩ፣ ውስብስብ ነው። የምን ውስብስብ ደግሞ? ምን አረገ? የትኛዋን ደግሞ ውሸትክ? ዛሬ ደግሞ የትኛዋን ተቀያየረ መጣ? የትኛዋን አሳገትክ? የት ምን ልበል? የት ሙስና ሰራ? የት ሰረክ? ኧረ እባክሽ እኔ ሰው አሳጋች አይደለሁም እባክሽ። እና ምን አስመጪና ላኪ ነህ የሰው?
ምንድን ነህና ተናገራ እንዴ? እኔ እኮ የእሱ አልበቃ ሲል እኔ እሺ ከማን ጋር ሂጅ ልኑርልህ? የሰው ዘር አልመስልም እንዴ? ስታይ ልጄ እንዲህ ነው ታሪኩ። ልንገርሽ ይከብዳል። ምንድነው ደግሞ ምን አርጉ ይሆን? ነገ አንቺም ቤት ይዘሽ ልጅ ታፈሪያለሽ። እግዚአብሔር እኔ ንጹህ ትዳር ይስጥሽ ነው የምልሽ። እንደዚህ ውሸት የሌለበት ጭንቀት የሌለበት። እኔ እናትሽ 23 ዓመት ሙሉ ለማንም ላላወራው ለማንም ላልናገር ስጨነቅ ነው የኖርኩት እኮ። ምንድነው? ተረጋጊና ንገሪኝ። ደግሞ ትዳር ሌላ ሴት ይዞ ይሆን እንዴ? አይደለም ልጄ፣ እሱ ከጨነቀሽ ይሄ እኮ ቢሄድም አይደለም ኖሮም አልጠቀመንም አይደለም ቢሄድም አይደለም። እኔ አለሁልሽ እኮ አይደለም ልጄ። እሺ ምንድነው? ራሴን ጥፋተኛ ነኝ ብዬ እንዳልወቅ ሰው መጠጊያና መሸሻ የለኝም ልጄ። እኔ እያለሁልሽ አንቺ አልደረሽም። ያኔ በሆዴ ውስጥ ልበልሽ አልበልሽ ግራ ይገባኛል ልጄ። በቃ የተምታታ ነገር ውስጥ ነኝ ልጄ። እኔ ወገን የለኝም ታውቂያለሽ። ልጆቼ ናችሁ ዘመዶቼ። በዚህ ጋር እህት እንደዚህ ምለው የለም። ሁሌም ከእናንተ ጋር ነኝ እና ተጨማሪ ደግሞ እግዚአብሔር የሰጠኝ እሸቱን ነው። ግን ምን ነበረ መሰለሽ የኔው ህይወት ምስቅልቅሉ የወጣ ነበረ። እናንተን ሳልወልድ እሸቱን ሳላገባ በፊት ተጠግቼ እንደምኖር ታሪኬን ብዙ ጊዜ አላጫወትኳቸውም። ለምን? በጭንቀት እንድታድጉብኝ አልፈልግም ነበር። ዛሬ ግን ልጄ እኔ ይቅር በልኝ ልበልሽ። እኔ ልንገርሽ ልጄ ተሳሳትኩ አልልሽም። እኔ አልተሳሳትኩም። ለምንድነው የምታለቅሽው እኮ? ልጄ ልንገርሽ በቃ ዛሬ እኔ እነግርሻለሁ። በቃ ሆዴ ብሰኛል። ይኸውልሽ ማማክራት እህት የለችኝ እዚህ ጋር ማንም የለኝም። በአንድ ግቢ ውስጥ ነው አቶ ልጠራቸውም ግራ ገባኝ። ምንድነው? ስለ አቶ ባህሩ ነው እያወራች ያለችው። ምን ሆነ አቶ ባህሩ? አቶ ባህሩ ማለት ያግቱ ያኔ ከሱ ጋር ችግር የነበራቸው ሰውዬ። አቶ ባህሩ መጀመሪያ እኔ እናትሽን ቤታቸው እንድሰራ ያስገቡኝ ሰው ነበሩ ልጄ። ልንገርሽ በቃ ገና መጀመሪያ ምንም እናንተ ሳትፈጠሩ እሸቱን ሳላገባ በፊት እሳቸው ቤት ሰራ ነበረ እና ማንም የላቸው እሳቸው አቶ ባህሩ ማለት ነው። የዛን ጊዜ ነገር ነው እንዴ? ታዲያውን ተከትሎ ተከትሎ ይልሽ ጉድና ምን ከነጅራቱ ይባላል። 23 ዓመት ይሆናል ልጄ። እኔ ይቅር በይኝ እልሻለሁ። ይቅር በይኝም አልልሽ ተምታቶብኛል። እና ዛሬ ላይ እሳቸው ምን ይሰራሉ? እኔ እዚህ ደረጃ ድረስ ደርሼ ይልሽ ምን ሊያገናኙ ይችላል ከዚህ ታሪክ? ምን አውቃለሁ ይልሽ እሳቸው በኃይል ሲገዙኝ የኖሩ ናቸው። ለማንም እንዳትናገር የሚሉት ታሪክ አለ። በብዙ ሴቶች ሲጫወቱ አውቃለሁ። መተው በር ላይ የሚያለቅሱ ሴቶችን አውቃለሁ። ያኑላ ታሪክ እንዳወጣሁኝ አይደለም የኖርኩት። ማለት መጠጊያ የለኝም። እኔ መጠጊያ ስለሌለኝ እሳቸውን ነው የሙጥኝ ብዬ የኖርኩት። ከዛ ይኸውልሽ ልጄ ልንገርሽ፣ አባትሽም እዛ ግቢ መጥቶ ማገልገል ጀመረ። ጥሩ ሰው ነው አሉ ምን አሉና ይሄ ልጅ በቃ ትልቅ ሰው እየሆነ ቁም ነገረኛ እየሆነ ሲመጣ በቃ ማዚ አግቢው ይሄን ሰው አሉ። አዎ ከዛ እሺ ብዬ አቶ ባህሩን ቃል ተሰምቼ ከዚህ ሰውዬ ጋር በደንብ ከአባትሽ ጋር በደንብ ዳሩን እልሻለሁ። ያመኛል የምነግርሽ ሁላ ይዘበራረቅብኛል። ከዛ አብረን ከሱ ጋር እየሰራን ስንኖር መቼስ የበላሽበት ቤት ህሊና ካለሽ የሆነ ነገር ይወቅስሻልና ሰራተኛ አጣው እባክሽ ነይና ቤቱ መላመላ በይኝ አሉኝ። አንድ ቀን እምቢ ላለው እስቲ ፍረጅኛ እንጂ ይባላል እስቲ በይ ድረውኝ አኖረውኝ ሰውዬ እምቢ ይባላል። ካገባሁት በኋላ አባትሽ ነይ እስቲ አሉኝ። አንድ ጊዜ ከተጋባን በ15ኛ ቀን ይሆናል 15 ይሁን 11 ቀን ቅድም 8 ቀን አሉ ወይዘሮ ማዛ። ምንድነው ነገሩን የሚቀያየሩብኝ? አርጋችሁ ስጠይቁ ምን አባት ይለበት 8 ቀን ነው መሰል 8 ቀን አድርገው እንደሱ። አንቺ ምን ታረጊያለሽ? አንቺ ብትሆኝ እስቲ መልሽልኝና ልንገርሽ፣ በቃ ይውጣልኝ ልንገርሽ ነይ አሉኝ። መሄድ አለብኝ ወይስ አልመጣም እላቸዋለሁ። ትልቅ አባቴ ናቸው እንግዲህ። እንዴ ሌላ ነገር ከሌላችሁ ነይ ከተባለ እኮ ለስራ ከሆነ በቃ እኔም ሄድኩኝ እዛ ቤት ሰራተኛ እስኪመጣ ድረስ ብለው ያንን አዘገጃጀው፣ ምግብ አዘጋጀው፣ ሊጡ ምኑ እንጀራው ሁሉን አስተካከልኩና መጨረሻ ላይ እዛ ቤት ሁሉ የሞላበት ነው። ከዛ ምግብ በላን የሰራ ነው ምን አለንና መጠጥ አቀራረቡ። በአንድ ቀን ነው ልጄ፣ በአንድ ቀን ነው። ከዛ በኋላ መጠጡን ጠጣን። ከዛ በኋላ እኔ አላቅም ልጄ እና ከሳቸው ጋራ ህሊና የሚለው ተሳስቻለሁ ነው። አንድ ቀን
ደግሜም ማለት የዛች ሰዓት ያቺ ጥቁር ቀን አትረሳኝም። እና ተመልሼ ቤቴ እንግዲህ የእሸቱ ቤት ነው። ወደ እሸቱ ቤት መጣሁ። አላደርኩም። መጣሁኝ። አሁን ጭንቀት ያዘኝ። ለእሸቱ ልንገረው አልንገረው እያልኩኝ በዛ እኔም አልገባኝም። እዚህ ጋር እናቴ አንድ ቀን የተፈጠረ ስህተት ማለት በቃ ከሳቸው ጋር ስህተት ፈጽሜያለሁ። የዛን ቀን አንድ ቀን ስህተት ፈጽሜያለሁና ከዛ በኋላ ከእሸቱ ጋር መኖር ጀመርንና አንቺን የእሳቸው ልበልሽ የእሸቱ ልበልሽ ከዛ በፊት የነበረው ስህተት ይሄ ነው ብሎ ይሄ ለመንገር ነው እናችን ጠይቅ የሚለው። እሱ ይሁን እሳቸው ይሁን አባትሽን እኔ አላወቅኩት። ገባኝ። ስህተቱ ወዴት አመራ? እኔ የማን ተወኝ አላወቅኩም። ልጄ ይቅርበኝ ልጄ ይቅርበኝ። ጭራሽ የታሪኩ ባለቤት እኔ ነኝ እንዴ? አንቺ እኔ ነኝ እና አልገባኝም። አባትሽ ማን ልበለው? አይደለም የታሪኩ ባለቤት እኔ ነኝ እንዴ? የታሪኩ ባለቤት አልገባኝም። ስላንቺ ነው ይውላል። ልጄ ይቅርበለኝ ልጄ። ትዳሩ አይበላሽ ያንቺ አይበላሽ። ምን ማለት ነው? ምን ከትዳር በኋላ ሰው ቤት ሄዶ የአንድ ቀን ስህተት ስራ ልትሰሪ እኔ ባለፈው ታሪክ ላይ እንዲህ ብታደርጊ ብዬ አልልሽም፣ ግን አሁንም ቢሆን የምታወሩ ነገር አልገባኝም። ብዬ ልንገረው ብነግረው እኮ ያባረረኛል ብዬ ነው። ለእሸቱ ብነግረው ያባረረኛል። ለእኔ እያስረዳሽኝ ስለሱ ስሜት ነው እየተጨነቅሽ ያለሽው። የማን ልበልሽ ወራቶች ሲቀጥሉት አንቺም ተወለድሽ። የማን ልበልሽ? ያኛለሽ ከየትም የመጣሽ ነው ልባል የምችለው። ወይኔ እናቴ ያዋረድሽ። እኔ ምንም አሁንም ቢሆን አላምንሽም። መውደቅ የለኝም ብዬ ነው ለእሸቱ ያልነገርኩት። ይሄማ የሆነ ነገር አድርጎብሽ ነው እንጂ እንዲህ ሊፈጠር አይችልም። እኔ ማን ልበልሽ? እሺ እኔ አይደለም ማን ልበል? የአንድ ቀን ስህተት ነው። እሳቸው ጋር አልኖርኩም። እሱ ጋር ከተጋባን በኋላ አንድ ቀን ነው እሳቸው እንደዚህ ጉድ ይሰሩ። እንዳትናገሪ ማልሽ እሱም ኖሮ አባት አለኝ ብዬ አልኮራውም። ይሄ ግን በጣም የሚያሳፍርና ይባስ እንደወርቅ የሚያደርገኝ ነገር ነው። እንዳትናገሪ ያሉኝ ልጄ። ደብቄው ኖሬ ነበረ። ምን አይነት ጉድ መጥቶ በጮኛዬ ፊት ይሁላ። እሺ እኔ በማን ፊት ልከበር? ጨነቀኝ ልጄ። በማን ፊት ልከበር? ጨነቀኝ ልጄ። ወዴሉ ደቅ ባወጣው ልጄ። እኔ ሰው የለኝም። የማንም ነገር ልጄ ይቅር የማንም ነገር ታሙ አልገባህም። ኧረ በስመ አብ። ይኸውልሽ እባክሽ እንደዛ አይደለም። ተረጋጊ። አስተሙ ልጄ ዝምተኛውኛ አይደለም እኮ ዝምተኛውኛ አይደለም። የአንድ ቀን ነው ብለው በቃ ለሰው እንዳታወጪው አሉኝ። ምን ብዬ ላውጣው? ለእሸቱም አልነገርኩም። በአንድ ቀን ያውና ጊዜ በቅቷችሁ እራሱ ኧረ በስመ አብ። ከዚህ በላይ በቃት። ኧረ ከዚህ በላይ ምን እንዴ? በቃ እኔ እኮ አሁን በቁሜ የሞትኩ ሰው ነኝ። ባልም የለኝም ቆሞ ቀርቦ፣ እናትም የለኝም አባትም የለኝም። እሺ እኔ ምን ተሻለኝ እንዴ? ቆይ ስንቱን ልቀበል? የባህሩ ልጅ ነሽ? የእሸቱ ልጅ ነሽ? እሸቱ ማን ነው? ለነገሩ እሸቱም ኖሮ ምንም አልሆነልኝም። ወይኔ ጉዴ ፈላ። ምን አይነት ጣጣ ውስጥ ነው የገባሁት? ለበጎ ይሆን? እባክሽ ሁሉ ነገር ለበጎ ነው እባክሽ። አይ የኔ በጣም ብዙ ፈተና በዛ። ደግሞ እኮ ከዚህም የባሰ ሊኖር ይችላል። ለነገሩ የፈጠረው ሌላ ነገር እየቀባጣሽ ነው። በቃ እሺ እንውጣ። እኔና አንቺ እንውጣ። በቃ ወዴት ነው የምንወጣው? ሲጀመር ተው። እኔ አሁን እኮ የለየልኝ ሰው ነኝ ሲጀመር። እናትም የለኝም አባትም የለኝም። እኔ እሺ ምንድነው በቃ ከየት መጣው ልበል? ላገባ የነበረውን እሺ አታገቢ እናት አለኝ ብዬ ለእናቴ ምነግረውን ጭራሽ ተቀይሮ ልጅ አይደለሽ እባክሽ ተወኝ። ደግሞ ከሷ ጋር ቁጭ ብያለሁ። ተይ ሄራኒ እንደሷ ተወኝ ልጅ አትቂኝ። ወድጄ አይደለም አትንኪኝ። እና ምን ፈቅደሽ ነው? ወደሽ ካልሆነ ማንኛውም ነገር ወድጄ አይደለም እና ምን አድርገውሽ ሊሆን ይችላል? አትንኪኝ አልኩሽ እኮ። እንዲህ ነው እንደ እናትነት ካዲ። በቃ ዝም በይኝ። ይከሰታል አላልኩም ልጄ። እንዴት ነው ይከሰታል ልትይማቺው? ትዳር ከያሽ በኋላ ሌላ ሰው ጋር መሄድ በራሱ እኮ አንድ ኃጢያት ነው። ይሉኝታ ይዞኝ ነው እንዴ? ደስ ይሉኝ ነው አይደል? ይሉኝታ ይዞኝ ነው። ይሉኝታ ይዞኝ ነው ልጄ።
ይሉኝታ አልሻ እኔም እስከ ዛሬ ተከብሬ መቀመጤ ልክ አልነበረማ። እባክሽ ሄራ እባክሽ ተወኝ እስቲ። ይልሽ ሄራን እባክሽ እንደሱ አይደለም እባክሽ። እና እንዴት ልጅቷ እኮ አበደች። እንኳን ደስ አላበርኩ እንኳን ደስ አለ። እንዴት ነው ኩኝ በቃ ዞር በሉልኝ። አትስኩኝ ብያለሁ አትንኩኝ። ዞር አይወበርኩኝ። እንኳን ደስ አለ እንኳን ደስ አለ። እንደሱ አይደለም በቃ አይደለም ልቀቁኝ። ሄራን እንደሱ አይደለም ልቀቁኝ። እንኳን ደስ አለ አብጀልሻለሁ። እንኳን ደስ አለ ሄራን ልቀቁኝ። ታሙ